1000 ሰብስክራይበርና 4000 ዋች አወር አብዛኞቹን ጀማሪ ዩቲዩበሮችን በጣም የሚከብዳቸው ነገር ነው። እኔ ግን በአንድ ሳምንት ብቻ ከ1500 በላይ ሰብስክራይበሮችን ማግኘት ችያለሁ። ዋች አወርም ደግሞ እንደምትመለከቱት ከ1000 ሰዓት በላይ መሙራት ችያለሁ ማለት ነው። ይሄንም ደግሞ በአንድ ሳምንት ውስጥ እንዴት ላሳካው እንደቻልኩና ምን ነገራቶችን ተጠቅሜ እንደዚህ እንደደረስኩ በደንብ ኢን ዲቴል አስረዳችኋለሁ። ቪዲዮውን እስከመጨረሻው ድረስ ተከታተሉ፣ ይጠቅማችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የአድናን በድረዲን ኦፊሻል የዩቲዩብ ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ በጣም ወሳኝ የምለውን ርዕስ ይዤላችሁ መጥቻለሁ ማለት ነው። ዩቲዩባችንን ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ቤተሰብ የሆናችሁ አብራችሁን ቆዩ። አብዛኛውን ጊዜ ዩቲዩብ የጀመሩ ወይም ደግሞ ዩቲዩብን ከጀመሩ በኋላ አብዛኛውን ሰው እየከበደው እያስቸገረው ያለ ነገር ዋች አወር ወይም ደግሞ ሰብስክራይበርን መሙላት ነው ማለት ነው። አብዛኛውን ጊዜ ዩቲዩብን ያው ሞኔታይዝ ለማድረግ 1000 ሰብስክራይበር እና 4000 ዋች አወር ግድ ነው። እሱ ለመሙላት ደግሞ በጣም ብዙዎችን ያስቸግራቸዋል። ዛሬ እሱን ፊክስ ለማድረግ ደግሞ ምን ማድረግ አለብን፣ በአንድ ሳምንት ወይም ደግሞ በሁለት ሳምንት ውስጥ ለማሳካት ምን ማድረግ አለብን የሚለውን ኢን ዲቴል አስረዳችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉኝ፣ ይጠቅማችኋል። ከምንም በላይ ደግሞ መጨረሻ ላይ የምነግራችሁ ሐሳብ ከሁሉም በላይ አስፈላጊ ነው ማለት ነው። እስከ መጨረሻው ድረስ ተከታተሉ። አንደኛ ዩቲዩባችሁን ቫይራል እንዳይሆን ሰብስክራይበር እንዳታገኙ የሚያደርጋችሁ ነገር የራሳችሁን ሎጎ የራሳችሁን ፖስተር መስራት አለመቻላችሁ ነው። ከላይ እንደምትመለከቱት የኔ አድናን በድረዲን ኦፊሻል ዩቲዩብ ሎጎ ፖስተርም አለው ሎጎም አለው ሁለቱም አለው። ይሄ በደንብ ማንነታችሁን ምን እንደሆናችሁ ዩቲዩባችሁ ሰው ሲገባ ማለት ነው ማራኪ ሆኖ እዛው እንዲቆይና ውስጡንም እንዲያዩ ያደርግላችኋል ማለት ነው። አብዛኞቹ ጀማሪ ዩቲዩበሮች የሚሰሩት ስህተት ይሄ ነው። ሎጎም አይሰሩለትም፣ ፖስተርም አያሰሩለትም። ከላይ ቆንጆ ፖስተር ካልተሰራለት ሰው ተመስጦ ወዶት ሊቆይ አይችልም። ጥቁር ወይም ደግሞ ብላክ ከሆነ ምንም ነገር ደቂቃ እንኳን ሳይቆይ ይወጣል ማለት ነው። ስለዚህ ዩቲዩብ ለምትጀምሩ ሰዎች የግዴታ ፖስተርም ሎጎም ያስፈልጋችኋል ማለት ነው። ሁለተኛ ደግሞ ትክክለኛ የሆነ ስማችሁን ማስቀመጥና ስማችሁን አለመቀያየር ነው። ዩቲዩብ ላይ ስማችሁን ከከፈታችሁበት በኋላ ምሳሌ የኔ አድናን በድረዲን ኦፊሻል ብዬ ከፍቼዋለሁ። ብዙ ሰው በዚህ ስም ያውቀኛል፣ ይጠቀምበታል ማለት ነው። ዩቲዩብ ላይ መጥቶ የሆነ ሰው እኔን ሲፈልግ አድናን በድረዲን ኦፊሻል ብሎ ሰርች አድርጎ ያገኘኛል ማለት ነው። ከዛ ውጭ ግን ምሳሌ አድናን ኪንግ ብዬ ወይም ደግሞ በሌላ ስም ሚፍታህ ብዬ ስሜን ብቀይረው ሰው ሊያገኘኝ አይችልም ማለት ነው። እንደምታውቁት ዩቲዩብ ስማችሁን እስከ 1 ወር ድረስ በሁለቱም ስም እንድትገኙ ያደርጋላችኋል። ከ1 ወር በኋላ ግን በቀየራችሁት በአዲሱ ስም ብቻ ነው እንድትገኙ የሚያደርጋችሁ። ስለዚህ ስማችሁን በቀያየራችሁት ቁጥር ሰው ደግሞ የማግኘት እድሉ እየጠበበ ይሄዳል ማለት ነው። ምሳሌ ነው ዩቲዩብ ቪዲዮን ሲጀምር እንዴት ናችሁ ውድ የአድናን በድረዲን ኦፊሻል የዩቲዩብ ቤተሰቦቻችን ብዬ ነው የምጀምረው። ስሜን ከቀየርኩት በኋላ ደግሞ ይሄንን ሌላ ስም ከሆነ በኋላ ማለት ነው ሰው ይሄንን ቪዲዮ ሰርቄ እንዳመጣሁት ነው የሚያስብ። ምክንያቱም አድናን በድረዲን ኦፊሻል ቤተሰቦች ብዬ ነው የሰራሁት፣ እዛኛው ጋር ደግሞ ሚፍታህን የሚለው ስለዚህ ሰውን ያወዛግባል ማለት ነው። ይሄ ደግሞ ሰብስክራይበራችሁንም ቪዋችሁንም በጣም ይጎዳባችኋል፣ ይቀንስባችኋል ማለት ነው። ስለዚህ በቻላችሁት አቅም አንድና ቋሚ የሆነ ስም ለማድረግ ሞክሩ። ሶስተኛ ደግሞ ጀማሪ ዩቲዩበሮች የሚሰሩት ከፍተኛውና ከባዱ ስህተት ቪዲዮአቸውን ያለ ሰዓቱ መፖሰት ነው። አብዛኞቹ ዩቲዩበሮች ወይንም ደግሞ የዩቲዩብ ቪዲዮ የሚጭኑ ሰዎች ልክ ቪዲዮአቸውን ሰርተው አፕሎድ አድርገው እንደጨረሱ ፖስት ያደርጉታል። ይሄ ከባድ ስህተት ነው። ለሊት 10 ሰዓት ላይ አፕሎድ አድርጎ ከጨረሰ ለሊት 10 ሰዓት ላይ ፖስት ያደርጉታል። ይሄ ማለት ደግሞ ሰው ሶሻል ሚዲያ ላይ እየተጠቀመ አይደለም። በዛ ሰዓት የረፍት ሰዓት ነው፣ ሰው ተኝቷል። ስለዚህ በተኛበት ሰዓት ፖስት አደረጋችሁት ማለት ማንም ሰው ቪዲዮአችሁን አያየውም ማለት ነው። ምክንያቱም የዩቲዩብ አልጎሪዝም የሚሰራው ከ1 እስከ 3 ሰዓት ቪዲዮን ከፖስታችሁ ሰዓት ጀምሮ እስከ 3 ሰዓት ድረስ ያለውን ኢንጌጅመንት አይቶ ነው ዩቲዩብ ቪዲዮአችሁን ቫይራል የሚያወጣላችሁ። ከፖስታችሁ ሰዓት ምሳሌ ማታ 1 ሰዓት ብትፖስቱት እስከ 3 ወይም ደግሞ እስከ 4 ሰዓት ድረስ ያለውን ኢንጌጅመንት አይቶ ነው ቫይራል የሚያወጣላችሁ። ስለዚህ ለሊት 10 ሰዓት ፖስታችሁት ማለት እስከ ጠዋት 1 ሰዓት ድረስ ማንም ሰው አያየውም ቪዲዮአችሁን ማለት ነው። ይሄም ማለት ደግሞ ቪዲዮአችሁ በታሪክ ቫይራል አይሆንም። ስለዚህ ቪዲዮአችሁ ቫይራል እንዲሆን የምትፈልጉ ከሆነ የምትፖስቱበትን ሰዓት አስተካክላችሁ ስንት ሰዓት መፖስት አለብኝ የሚለውን በደንብ አውቃችሁ ፖስት አድርጉ። የምትፖስቱበትን ሰዓት ሳታውቁ የምትፖስቱ ከሆነ ግን ቪዲዮአችሁ ቫይራል አይሆንም፣ ሰብስክራይበርም አታገኙም ማለት ነው። እንደዚሁም ደግሞ ዩቲዩብ ዋች አወራችሁ እንዳይሞላ ከሚያደርጉ ነገሮች መካከል አንዱና
ዋነኛው ደግሞ ሾርት ቪዲዮዎችን ብቻ ፖስት ማድረግ ነው። እንደምታውቁት አብዛኞቹ ዩቲዩበሮች ሾርት ቪዲዮ አይሰሩም። አብዛኞቹ ከ10 ደቂቃ በላይ የሆነ ቪዲዮ ነው እየሰሩ ፖስት የሚያደርጉት። ዩቲዩብ አልጎሪዝሙ የሚፈቅደው ወይም ደግሞ ቪዲዮ ቫይራል የሚያደርገው በአብዛኛው ማለት ነው ከ10 ደቂቃ በላይ የተሰሩ ቪዲዮዎችን ብቻ ነው። አብዛኞቹ ዩቲዩበሮች ወይም ደግሞ ታዋቂ የምትሏቸው ዩቲዩበሮችን ገብታችሁ ቼክ አድርጓቸው። ከ10 ደቂቃ እና ከ50 ደቂቃ በላይ እስከ 50 ደቂቃ ባለ ቪዲዮ ነው የሚሰሩት። ይሄም ማለት ዩቲዩብ ቪዲዮ ቫይራል የሚያወጣ በዛ ልክ ነው ማለት ነው። ከዛ ሲቀጥል ደግሞ ዎች ሀወራችሁ ወይም ደግሞ 4000 ሰዓት ማለት ነው ዝም ብሎ በታሪክ አይሞላላችሁም። የግዴታ ረጅም ቪዲዮ ሰርታችሁ ያን ቪዲዮ በታየ ቁጥር ነው ዎች ሀወራችሁ ሊሞላ የሚችለው። ስለዚህ በቻላችሁት አቅም ቪዲዮዎችን ረዘም ማድረጋችሁ ለመስራት ሞክሩ። ቢያንስ ከ10 ደቂቃ በላይ አድርጓቸው ቪዲዮአችሁ በደንብ ቫይራል እንዲሆንላችሁና በደንብ ቪው እንዲኖረው ማለት ነው። እንደዚሁም አብዛኞቹ ዩቲዩበሮች የሚሰሩት ትልቁ ከባዱ ስህተት ደግሞ ወቅቱን ያልጠበቀ ቪዲዮ መስራት ነው። ዛሬ ስለ አባይ ግድብ እየተወራ ወይም ደግሞ ስለ አባይ ግድብ እየተነገረ አንተ ግን ስለ ሌላ ነገር ስለ ልማት የምታወራ ከሆነ ቪዲዮ በፍጹም ቫይራል ሊሆን አይችልም። ስለዚህ ዩቲዩብ ላይ ቪዲዮአችሁ ቫይራል እንዲሆን ከፈለጋችሁ ወቅታዊ ነገራቶችን ብቻ እየሰራችሁ ፖስት አድርጉ። ዛሬ ስለ ጦርነት እየተወራ ከሆነ ስለዛ ጦርነት ቪዲዮ ስሩ። ዛሬ ስለ ልማት እየተወራ ከሆነ ስለ ልማት ስሩ። ዛሬ ስለሆነ ሰንባዲ እየተወራ ከሆነ ስለዛ ቆንጆ ቪዲዮ ስሩ። እንደዛ ከሆነ ሰው ዩቲዩብ ላይ ገብቶ ሰርች ሲያደርግ ቅድሚያ የእናንተን ቪዲዮ ያገኘዋል ማለት ነው። ስለዚህ በቻላችሁት አቅም ወቅታዊ የሆኑ ነገራቶችን ለመስራት ሞክሩ። ምክንያቱም ወቅቱ ላይ ያለ ነገር ነው ቫይራል የሚሆን ማለት ነው። ይሄ ደግሞ ከባድ የሆነ ስህተት ነው። ወቅቱን ያልጠበቀ ቪዲዮ መስራት ትልቁ ስህተት ነው ማለት ነው። እንደዚሁም ሌላኛውና በጣም ከባድ ስህተት ብዬ የምለው ደግሞ ማለት ነው ከቲክቶክ ላይ ከሌሎችም ሶሻል ሚዲያዎች ላይ ቪዲዮ አምጥቶ ዩቲዩብ ላይ ፖስት ማድረግ ነው። ይሄ ከባድ የሆነ ሪስክ ያስወስዳችኋል። ዩቲዩባችሁም ባን እስከ መደረግ ደረጃም ሊያደርስባችሁ ይችላል ማለት ነው። እንዴት መሰላችሁ? ያንን የቲክቶክ ቪዲዮ የሆነ ሰው አምጥቶ ዩቲዩብ ላይ ከናንተ ቀድሞ ፖስት አድርጎት ሊሆን ይችላል። እናንተ ደግሞ ያንን የዩቲዩብ ወይንም ደግሞ የኢንስታግራም ብቻ የሆነ ሶሻል ሚዲያ ፕላትፎርም አምጥታችሁ ራሳችሁ ዩቲዩብ ላይ ፖስት በምታደርጉበት ጊዜ እናንተ ኮፒራይት ተብላችሁ ልትያዙ ትችላላችሁ ማለት ነው። አብዛኞቹ ዩቲዩበሮች የሚሰሩት ከባድ ስህተት ይሄ ነው። ከሌላ ሶሻል ሚዲያ ፕላትፎርም ላይ ያመጡና ዩቲዩብ ላይ ፖስት ያደርጉታል። ነገር ግን ያንን ቪዲዮ ሌላ ሰው ከነሱ ቀድሞ ፖስት አድርጎታል። ይሄ ማለት ደግሞ እናንተ ፖስት ታደርጉ ኮፒራይት ኢሹ ተብላችሁ ብሎክ ልትደረጉ ትችላላችሁ። ስለዚህ በቻላችሁት አቅም የራሳችሁን ቪዲዮ ብቻ ለመስራት ሞክሩ። የሌላ ሰው ቪዲዮ አምጥታችሁ ከየትም ይሁን ለመፖስት አትሞክሩ። ይሄ ከባድ የሆነ ሪስክ ያስወስዳችኋል። ዩቲዩባችሁን ባን እስከመደረግ ደረጃም ሊያደርስባችሁ ይችላል ማለት ነው። እንደዚሁም ቪዲዮአችሁ ቫይራል እንዳይሆን ከሚያደርጉ ነገራቶች መካከል ኢንትሮ አጠቃቀም ነው። ቪዲዮአችሁ ኢንትሮ ባትጠቀሙ ይመከራል። የራሳችሁን ድምጽ ብቻ ተጠቀሙ። ኢንትሮ በምታስገቡበት ጊዜ ቢያንስ አስገባችሁ ከተባለ 5 ሴኮንድ ወይንም ደግሞ 7-8 ሴኮንድ ድረስ ብቻ ይሁን። ከዛ በላይ ከሆነ ሰው ኢንትሮን ለማሳለፍ ሲል ዋና ቪዲዮአችሁንም አብሮ ያሳልፍባችኋል። ሜን ኮንሴፕቱን መናገር የፈለጋችሁትንም አብሮ ያሳልፋል ማለት ነው። አንድ ሰው ደግሞ ቪዲዮአችሁን እያሳለፈው በሄደ ቁጥር ዩቲዩብ ሰው ቪዲዮውን አልወደደውም ወይም ደግሞ ለሰው አልተመቸም ብሎ ስለሚያስብና ስለሚያምን ቪዲዮአችሁን ቫይራል በታሪክ አያደርገውም። ስለዚህ ኢንትሮ አጠቃቀማችሁን በደንብ አስተካክሉ። አንዳንድ ሰዎች አንዳንድ ቪዲዮአቸው ላይ 10 ደቂቃ 20 ደቂቃ ምናምን ሁላ ኢንትሮ የሚያስገቡ ነው ይቻሉ። እሱ ትክክል አይደለም። ኢንትሮ ስትጠቀሙ ከ5 እስከ 10 ሴኮንድ ብቻ ይሁን። ከዛ በላይ ከሆነ ቫይራል አይወጣላችሁም ቪዲዮአችሁ ማለት ነው። እንደዚሁም ቪዲዮአችን አፕሎድ ስናደርግ ደግሞ የምንሰራው ትልቁን ስህተት ልንገራችሁ። ስለ ቪዲዮአችን ምንነት በደንብ መግለጽ አለብን። አፕሎድ አድርገን ከጨረስን በኋላ ዲስክሪፕሽን ቦታ ላይ ማለት ነው ስለ ቪዲዮአችን ምንነት፣ ስለ ቪዲዮአችን አፖሳሰት ምን ቪዲዮ እንደሆነ በደንብ መጻፍ አለብን። የኔ ቪዲዮ ዩቲዩብ ጀማሪዎች የሚሰሯቸው ስህተቶች ነው። እንደዚህ ብዬ በስነ ስርዓት መጻፍ አለብኝ ማለት ነው። እንደዛ ሳልቀርቼ ግን ይሄን ቪዲዮ የምግብ አመጋገብ ብዬ ፖስት ባደርገው ወይንም ደግሞ በቁጥር በጽሁፍ በቀን አድርጌ ፖስት ባደርገው ማንም ሰው ቪዲዮን ሊያገኘው አይችልም ማለት ነው። ዩቲዩብ የሚሰራው በአንድ አልጎሪዝም ነው። ይህ አልጎሪዝም ምንድነው? ሰርች ስትደረጉ የግዴታ መምጣት መቻል አለባችሁ። ጀማሪ ዩቲዩበሮች ስለ ዩቲዩብ አጠቃቀም ብለው ዩቲዩብ ላይ ሰርች ሲያደርጉ የእናንተን የግድ ሊያገኙት ይገባል ማለት ነው። ስለዚህ እናንተም የዩቲዩብ ስህተቶች ብላችሁ ስማችሁ ወይም ደግሞ ካፕሽን ላይ ካስቀመጣችሁት እንደዛ ብሎ ሰርች ሲያደርጉ
ቅድሚያ ልትመጡ ትችላላችሁና ቪዲዮአችሁን ቫይራል ሊሆን ይችላል ማለት ነው። ከዛ ውጪ ግን እንደዚህ ብላችሁ ታጽፉ ቀርታችሁ ወይም ደግሞ ሌላ ስም ሰጣችሁት ቪዲዮአችሁ ያልተገባ ወይም ደግሞ ያልተፈለገ ሰው ላይ የሚሄድ ከሆነ ቪዲዮአችሁን ማንም ሰው ሊመለከተው አይችልም ማለት ነው። ስለዚህ እነዚህን የነገርኳችሁን ስቴፖች በደንብ በስርዓትና በትክክል ከተጠቀማችሁ እመኑኝ በአንድ ሳምንትና በሁለት ሳምንት ብቻ ዎች ሀወራችሁንም መሙላት ትችላላችሁ፣ ሰብስክራይበራችሁንም መሙላት ትችላላችሁ ማለት ነው። እንደዛ ከሆነ ደግሞ ሞኔታይዝ ትሆናላችሁ በቀላሉ ማለት ነው። ስለዚህ በደንብ የነገርኳችሁን ተግባራዊ አድርጉት፣ ትጠቀሙበታላችሁ ብዬ ስላመንኩ ነው። ሌላም ጠቃሚ የሆኑ ቲፖችን የምንሰጣችሁ ይሆናል። ዩቲዩባችንን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑን። በቀጣይ ቪዲዮ እንገናኝ።